ዳስጣል የሚል ዘፈን ላይ ዳስጣል የሚል ዘፈን ያው ቅኔ ነው ታውቃለህ አንተ ከኔ በላይ ግን ዳስጣል የሚል ዘፈን እንኳን የኦሮሞ መንግስት በጣም ይቅርታ የኦሮሞ መንግስት ሳይሆን የሀገር መንግስት ነው እሱም መንቀሳቀስ አይደለም አብይ ተከለውን ችግኝ ራሱ መንቀሳቀስ አይችልም እንኳን በዘፈን አይደለም መንግስት በፈኑ ራሱ እናንተ በቱክስ ራሱ የት እንደደረሳችሁ ያያችሁ ነውና እዚህም በዛም ጦርነት ነው ዘፈኑ አንድ ሳምንት ጊዜ ያልቃ ምንም ያመጣም ነው እርግጠኛ ሁኑ ፈኑ ብታምንም በታምንም በዘፈን የሚመጣ ለውጥ የለም ስለዚህ እናንተ ትንሽ እና ቱክስ ላይ ትኩረት ብትሰጡ እሱ ነው የሚሻለው እንጂ በዘፈን ምንም እንኳን ቴዲ አይደለም አብይን ጃራሱ ምን ሆናችሁ ነው ታንኪዩ ያ ለሶማሌ ደግሞ አህመድ ግራኝን ብታሙግዙ እሱ ነው የሚሻለው አህመድ ግራኝ ምኒልክ ምን እንደሆነ ታውቃለህ ሃይማኖት ላይ አንተ ሶማሌ አንተ ነውና አህመድ ግራኝ የሶማሌ ጀግና እሱ ነው እሺ ታንኪዩ አህመድ ግራኝ ሳይሆን እስልምናን ኢትዮጵያ ውስጥ ያመጣው የሚኒልክ ወይም ነጋሺ እነ ምኒልክ የተቀበሉት የነ ነጋሽን ስርዓት ነው ስለዚህ ነጋሺ ደግሞ የአማራ ተወላጅ ነው ክርስቲያን ነው ሃይማኖት የሚባል ባልነበረበት ዘመን ነጋሺ እስልምናን ሃይማኖት የተቀበለ ነው የነብዩ መሐመድን ተከታዮች የተቀበለ ነው ይሄ የማይካድ ሐቅ ነውና አህመድ ግራኝ ሳይሆን ለዚህ ለእስልምና ሃይማኖት ኢትዮጵያ ውስጥ ተአምር እንዲሰራ ያደረ እነ ነጋሺ ናቸው እነ ነጋሺን ደግሞ የነሱን ስራ ያስቀጠሉ ደግሞ እነ ምኒልክ ናቸው ስለዚህ በዚህ ዙሪያ ነውና አመሰግናለሁ ክቡር ዶክተር አርቲስት ቴዲ አፍሮን ከልብ ማመስገን ፈልጋለሁ እንግዲህ እንደ አማራ ብሔርተኛ ደግሞ የአማራ ብሔርተኝነት የኢትዮጵያን የግዛት አንድነት የኢትዮጵያን ሉዓላዊነት እንዲሁም ከሌሎች ህዝቦች ጋር ያለውን የአማራ ህዝብ ያለውን መስተጋብር ጥያቄ ውስጥ የሚያስገባ ስላልሆነ ብሔርተኛ ለኔ ተመችቶኛል ምክንያት አማራ ኢትዮጵያዊነትን ጠልቶ ያውቅም ጫካ የገባ ነው ትግል ውስጥ የወጣ ነው ኢትዮጵያን ጠልተን አይደለም ኢትዮጵያን እንደ ሀገር የአማራ ህዝብ ዋጋ ከፍሎ ያቆማት ሀገር ነች ከሌሎች ኢትዮጵያዊ ወንድሞቹ ጋር በመሆን ማለት ነው ስለዚህ አማራ ባንዲራ የግሉን ቀርጾ አማራ የሚባል ባንዲራ ቀርጾ አማራ የክልል ካርታ አውጥቶ የተገንጣይ ትርክት ይዞ አይደለም ወደ ትግል የገባው ከሌሎች ኢትዮጵያዊ ኃይሎች ጋር አብሮ እየሰራ ለኢትዮጵያ ሀገሩም መከታ ለመሆን ነው እየሰራ ያለው ለሚወዳት ሀገሩ ለሚሰርሳላት ሀገሩ ነገር ግን መጀመሪያ እንደ ህዝብ መኖር ስላለበት ሊያጠፋው የፈለገው ኃይል በመንግስት ሆኖ የመንግስትነት ዙፋኑን ይዞ ስለተገኘ ያለፉት 60 ዓመት በላይ በልዩነት የአማራ ህዝብ ላይ የሐሰት ትርክት ተተርኮ እየጠፋ ስለሆነ ዲፌንድ ለማድረግ ነው እንግዲህ እየታገለ ያለው ህዝባችን እኛም ጫካ የገባ ነው ለዛ ስለዚህ ኢትዮጵያን በሚያነሱ ፕሮጀክቶች ላይ በሙሉ የአማራ ህዝብ እንደ ትናንቱ ዛሬ የድርሻውን አስተዋጽኦ ያደርጋል ማለት ነው ስለዚህ የአማራ ህዝብ ድሉ ቅርብ ነው እያሸነፈ ያለ ህዝብ ነው አሁንም ያሸንፋል ይሄንን ነው ማለት የምፈልገው እጅግ በጣም ነው ማመሰግነው ልክነህ ምስጌ ልክነህ እንዴት መሰለህ የቴዲን ሙዚቃ አታዳምጡት ማዳመጥም አለባችሁ ማለት አይቻልም የፈለገ ሰው መስማት ይችላል የፈለገ ሰው አለ መስማት ይችላል እንደ ሀገር እንቁም ሲባል ግን ሰው እንደ አንድነት መቆሙ ያተርፍበታል እንጂ አይከስርም ይህንን መንግስት ሁሉም ሰው አይቶታል ባንድም በሌላም መንገድ ከቤተሰቦቹ ውስጥ እንኳን ባይሆን በቅርብ ዘመድ ይህ መንግስት ያልበላበት ኢትዮጵያዊ አለ ብዬ አላስብም ነገር ግን ይህንን ያሰበ ይህንን የተረዳ አንድነቱን ይዞ አንድነትን አንግቦ መነሳቱ አይጎዳው የምር አይጎዳው አብረን እንስራ ማለቱ ይጠቅመዋል እንጂ አይጎዳው ምክንያቱም አንድ ከአማራ ብሔር ውጭ ያለ
ምናልባት በእኔ ጦርነት ተካሂዶ አያውቅም ብሎ ቢል ወደ አማራ ክልል ቢያንስ ከቤተሰቡ ባይሆን ከዘመዱ ወደ አማራ ክልል ታፍሶ የገባ ያ ማለት አንዳንዴ በአማራ ትግል ውስጥ ላይ እናንተ የምታደርጉትን ሁሉም ሰው ያያል። የኢትዮጵያ መከላከያ ሰራዊት በሚባለው ሽፋን ይሄ ብልጽግናው የሚያመጣቸውን ወታደሮች እናንተ ቆሎ በልታችሁ ህብረተሰቡን አስገድዳችሁ ለነሱ ወተት ስታጠጧቸው ይመለከታል። ያ ማለት ደግሞ በሴራ እንደገቡ ሳያውቁ ታፍሰው እንደገቡ አድርጋችሁ እናንተ ገና ሲመጡ እንኳን እየመጣንልህ ነው እየተባልን ሲያዙ ወተት አጠጥታችሁ ጤፍ እንጀራ በልታችሁ ሲፈልጉ እንዲቀመጡ ሲፈልጉ ወደ ቤተሰቦቻቸው እንዲሄዱ የሚደረገውን ይህንን ማሰብ የሚችል ሰው ነው። ይህንን ማየት የሚችል ሰው እንዴት ይሄ አንድነት ብሎ የሚመጣው እንዴት ይጠላዋል? እንዴት ብሔር ብሔረሰቦች የተባሉት አንድ ሆነው ደቡቡ ከአማራ ክልል መኖር እንዲችል አማራው ከደቡብ ክልል ሄዶ መኖር እንዲችል የሚያደርገው ራሱን የቻለ ራሱ ህዝቡ መፍጠር የሚችለውን ስርዓት መፍጠር ሲችል በኢትዮጵያ ውስጥ ላይ እንኳን ምርጫ ይካሄዳል እየተባለ እንኳን ወደ ምርጫ ለመሄድ እየኳተነ ያለው የትኛው ተቀናቃኝ ፓርቲ መጥቶለት ነው ወይስ ይፋ ሆኖ ነው? የትኛው ነው ከብልጽግና ውጭ አለ ፓርቲ የሚባል በዚህ ሰዓትስ የትኛው ነው? ይህንን አይቶ ሰው እኔ እነ ካሊልን እኔ ቃል የለኝም። ምክንያቱም እንዲህ የአፋር ልጆች፣ የሶማሌ ልጆች፣ የደቡብ ልጆች፣ የቤንሻንጉል ጉሙዝ ልጆች፣ የትግራይ ልጆች ከአማራ ፋኖ ጋር አብረው እየተዋደቁ እየተዋጉ ያሉት እኮ ትክክል ያዩትን አይተው ነው፣ ሴራውን ተከትለው ነው፣ በትክክል ሴራውን ገብቷቸው ከልባቸው። ስለዚህ ይሄን የተረዳ እኔ እንጃ አላውቅም። ማለትም በዚሁ ከቀጠል ለምብትል አንዳንዴ መንግስት ራሱ የተደበቀበትን ቦታ ስታየው የምር ነው ወይ ብለህ ታስባለህ። ምክንያቱም በደጉ በዚህ በየዋሁ በኦሮሞ ህዝብ መደበቁ ራሱ በቃ በደንብ ተረድቷል ማለት ነው የኦሮሞ ህዝብ የዋህ እንደሆነ። ለዚህ ነው የኦሮሞን ህዝብ እኛ መንግስት የኦሮሞ ህዝብ ነኝ ስለዚህ አማራን አጠፋዋለሁ ሲል እንኳን ኖ አንተ የኦሮሞ መንግስት አይደለም የኦሮሞን ህዝብ አትወክልም ብለን የምንጮኸው እኛ የአማራ ልጆች ነን። የኦሮሞ ልጆች ወጣው ይህንን መቃወም አለባቸው። ራሳቸውን እየገደለ በእነሱ ስም ደግሞ ሌላውን ብሔር እያጠቃ እንደዚህ ሲላቸው ኖ አንተ የኦሮሞ መንግስት አይደለም ብለው ለመጀመሪያ ፈርስ መቃወም ያለባቸው ራሳቸው ናቸው የኦሮሞ ልጆች። ምክንያቱም በእነሱ ስም የአማራ እናት ሆዷ ተቀዶ ህፃን ልጅ ወጥቷል። ሻሸመኔ ላይ ሰው ተዘቅዝቆ ተሰቅሏል። ወለጋ ላይ ወላሂ አማራ አልሆንም እያለች ባንድ ቤት ውስጥ ላይ ህፃናትን ተረሽነው ባንድ ቤት ውስጥ ተቃጥለው የዚህ ሁሉ እኔ የኦሮሞ መንግስት ነው የሚለውን የአማራ ግን ለይቶ ኖ የኦሮሞ መንግስት አይደለም ኦሮሞን አትወክልም የኦሮሞ ህዝብ ህዝባችን ነው ብሎ እየጮኸ ያለው የአማራ ልጆች መንግስት ከተደበቀበት ብሔር ለመለየት ነው። ይህንን ደግሞ የኦሮሞ ልጆች ኖ ማለት አለባቸው ብዬ አስባለሁ። ያው መስጌ በጣም ነው የምናከብራቸው፣ በጣም ነው ማከብርህ፣ በጣም ነው የምወድህ። ሞር ደግሞ ካሊል እጅግ በጣም እናመሰግንህ። የአማራ ልጆች ብቻ ሳይሆን የኢትዮጵያ ህዝብ ባለውለታ ነህ። ምክንያቱም ባንድም በሌላም እንደ ግለሰብም እንደ ድርጅትም እንደ ብሔረሰብም የአማራን ትግል የሚደግፍ ማለት ኢትዮጵያን ማዳን ነውና ይህንን ተረድታችሁ ከአማራ ፋኖ ጋር የምትሰሩ ሰዎችን በጣም እናመሰግናለን። የአማራ ልጆች ከምንም በላይ ብሎም የኢትዮጵያ ህዝብ ውለታችሁን አይረሳም። አመሰግናለሁ ምስጌ፣ በጣም አመሰግናለሁ ወንድም አለም። ሁላችሁንም አመሰግናለሁ። የዛሬው ፕሮግራማችን ይሄ ነበረ። በቀጣይ በሌሎች የአርበኞች መድረክ ፕሮግራም እንገናኛለን። እንግዲህ አዳዲስ ነገሮች ካሉ በውስጥ እናውራ። አሹ ጠፍተሃል፣ በውስጥ እናውራ። ሰላማችሁ ብዝት ይበል። ሰላም ሁኑ፣ ደህና
እደሩ። ኦኬ አመሰግናለሁ። ጠፍቻለሁ። እንደውም እፈልጋለሁ፣ አወራለሁ፣ ደውልልሃለሁ። የኔ አባት ህይወት ትገቢያለሽ ብዬ ነበር። ሰዓት አለቀ። እንግዲህ ምንም ማድረግ አይቻልም። በሌላ ሰዓት ትገቢያለሽ። ሀሳብ ይኖርሻል ብዬ ስላሰብኩ ነበር ሼር ያደረኩልሽ። ጀግና እህታችን ነች። ምስጌ ካወካት ጎበዝ ልጅ ነች። የእውነት በጣም አክብሮት አለኝ። በጣም ጀግና እህታችን ነች። ለዛ ነው በሉ ጋሽ ካሌብ በጣም እጅግ ስላገኘሁት ደስ ብሎኛል። በጣም በፌስቡክ ራሱ ያ በጣም መመስገን ያለበት ሰው መመስገን አለበት በስራው። ለዛ ነው በጣም ወዳችኋለሁ። ደውልልሃለሁ የኔ አባት።